ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታቆኝ ካላችሁ ሰይድ ወርቁ እባላለሁ ማለት ነው። እንግዲህ ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። የሆድ ቁርጠት የሚለውን እናያለን። ከሆድ ህመም እንዴት እናገግም? የሆድ ቁርጠት፣ ውጋት፣ መጮህ፣ የሆድ መነፋት፣ ምቾት ማጣት፣ ማቅለሽለሽና የማስመለስ ብሎም ማስቀመጥ የሚያስከትል የሆድ ህመም ከአመጋገብና በባክቴሪያ አማካኝነት የሚከሰት ህመም ነው። በዚህ መልኩ የሚከሰት የሆድ ህመም አሁን ከላይ ከተጠቀሱት በተጨማሪ ከፍተኛ ትኩሳትና ራስ ምታት እንዲሁም የሰውነት ሙቀትና ላብ ማላብ ይኖረዋል ማለት ነው። መፍትሄውን ስናይ ከሁሉም ግን እነዚህን መንገዶች ከተከተሉ ካጋጠመውት የሆድ ህመም ስሜት ነፃ እና ደስተኛ መሆን ይቻላል ማለት ነው። ፈሳሽ ነገር አብዝቶ መጠጣት፣ ፈሳሽ መውሰድ በሆድ ህመም ወቅት ማለት ነው በላብና በተቅማጥ ሰውነት ያጣውን ፈሳሽ መልሶ ለመተካትና ለተስተካከለ የሰውነት ስርዓት ይጠቅመውታል ማለት ነው። ለእነዚህ ብዛት ያለው ንጹህ የመጠጥ ውሃ መጠቀም ዋነኛው መፍትሄ ነው። ከዚህ በተጨማሪም መረቅና ሾርባን መውሰድ ለችግሩ መፍትሄ ነው ማለት ነው። ሙዝ፣ ሩዝ፣ አፕል፣ ፓፓያ፣ የተዘጋጀ ድንች፣ ዝንጅብል፣ ነጭ ሽንኩርት፣ የቁንዶ በርበሬ ሻይና ሎሚ እንዲሁም ፈሳሽ ውህዶችን በባህሪያቸው ቀለል ያሉና ለተስተካከለ የምግብ መፈጨት ስርዓት የሚረዱ በመሆናቸው ሆድ ላይ የሚፈጠርን ጫና እና ህመም ይቀንሳሉ ማለት ነው። እንዲሁም ሰውነቱ በተፈጠረው ህመም ምክንያት ያጣውን ንጥረ ነገር ኃይልና ጉልበት እንዲሁም ንቃት ከበቂ በላይ የመተካት አቅም አላቸው ማለት ነው። በነገራችን ላይ ጨጓራው የነበረው ስሜት አስወግዶ በተስተካከለ መልኩ አሲድን እንዲረጭ የእነዚህ ምግቦች ሚና ከፍተኛ ነው ማለት ነው። የሆድ ህመም ማለት ነው ስሜቱ በተከሰተ ሰሞን ከምግብ ጋር በቀን 2 ጊዜ 2 ወይንም 3 ፍሬ ነጭ ሽንኩርትን መጠቀም፣ የሎሚ ጭማቂ መውሰድ ልምዶ ያድርጉ ይለናል። የሚያመዎት ቦታ ላይ በጥቂቱ ጫን እያሉ እና የህመም ስሜቱ የሚዳረሰውን ያህል ቦታ በ3 ጣቶ በጥቂቱ ጫን እያደረጉ ማሸት ሆዳችን ላይ የተቋጠረ የሚመስለውን ነገር ማለት ነው ለመበተን ይረዳል ማለት ነው። ሳይበዛ በስሱ ጫን አድርገውና ቦታውን በትክክል ካገኙ በኋላ የተወሰነ ጊዜ ማሸት ከተፈጠረው የህመም ስሜት ለማገገም ይረዳዎታል ማለት ነው። የሆድ ህመም ስሜት ቢሰማዎ ወይንም ሲጀምረው በቂ እና ያልበዛ እረፍት ማድረግ ሰውነት ከገጠመው ችግር በአግባቡና በፍጥነት እንዲያገግም ይረዳል ማለት ነው። ህመም ከጨመረና ትኩሳት፣ ራስ ምታት፣ የጡንቻ መስነፍ፣ ከፍተኛ ላብ እንዲሁም የሆድ ጡንቻ አካባቢ ኃይለኛ ቁርጠት ካለው ከሆድ ህመም ባሻገር ሌላ ውስጣዊ ችግር ተከስቶ ሊሆን ስለሚችል ወደ ሕክምና ተቋም መሄድ እንዳለብዎት እንዳይረሱ ይላል። ህመሙ የጀመረውት ሰሞኑን ከበሰሉ ምግቦች ጋር ተዋህደው የሚዘጋጁ ፋስት ፉድ ወይንም ምግቦችን በጭራሽ አይመገቡ። ህመሙ የጀመረውት ሰሞኑን ከበሰሉ ምግቦች ጋር ተዋህደው የሚዘጋጁ ወይም ፋስት ፉድ ወይንም ምግቦችን በጭራሽ አይመገቡ ይለናል። የወተት ተዋጽኦ መጠቀም ሌላው ለችግሩ መባባስ ምክንያት ነውና ይህን ልምድ ያስወግዱ። ከተጠቀሙም ንጹህና
በአግባቡ የተዘጋጀ የቤት እርጎ ብቻ ይጠቀሙ ይለናል። ጨው የበዛባቸው እንዲሁም ለስላሳና ጣፋጭ ምግቦችን በዚህ ወቅት መውሰድ በጭራሽ አይመከርም ማለት ነው። ሆዳችሁን በሚያማችሁ ሰዓት ጨው የበዛበት እንዲሁም ለስላሳ ጣፋጭ ምግቦችን በዚህ ወቅት መውሰድ በጭራሽ አይመከርም። የሕክምና ባለሙያዎቹ እንደ ቡና፣ ስፕሪን እና ጣፋጭ ቸኮሌትን ይህን ስሜት ቢሰማዎት ሰሞኑን በፍጹም እንዳይጠቀሙ ይመከራሉ ማለት ነው። በዛን ሰሞን ህመሙ ባመማችሁ ሰዓት አካባቢ ማለት ነው። ከዚህ ባለፈም በምኝታ ወቅት መጠጣት ሌሊቱን ሙሉ ሆዶ ላይ ከፍተኛ ጫናና ስራ ስለሚያበዛበት ይህን ባያደርጉ ይመረጣል ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ። ያገኛችሁትን ነገር መጠቀም የለባችሁም ማለት ነው። እሺ፣ ሌላው በስከ መጨረሻ የምናየው ማለት ነው የአሜባ በሽታ። አሜባ የተለያዩ የሰውነት ክፍሎች የሚያጠቃ ረቂቅ ጥገኛ ተህዋሲያን ነው። አሜባ በዋነኛ አንጀት የሚያጠቃና አንጀት ውስጥ የሚኖር ሲሆን ከአንጀት ውጭም እንደ ጉበት ያሉ አካላትን ያጠቃል። አብዛኛው ሰው አሜባ አምጪ የሆነው ማለት ነው ትል አንጀታቸው ውስጥ የሚገኝባቸው ሰዎች የበሽታውን ምልክት ሳያሳዩ ይኖራሉ፣ ነገር ግን ምልክቱን የሚያሳዩም አሉ ይላል። መንስኤውን እንዴ አሜባ ኢንታሜባ ሂስቶሊቲካ በተባለ አሜባ አምጪ በሆነ ጥገኛ ትላትል ይከሰታል ይላል። በሽታው እንዴት ይይዘናል? የተበከለ ውሃና ምግብ ዋና መተላለፊያ መንገዶች ናቸው። ከሰገራ ጋር ከተወሰነ ከወጣ በኋላ ለሳምንታት ምንም ሳይሆን ከመቆየት ችሎታ ያለው ሲሆን ያልበሰሉ ምግቦች በተለይም አትክልት መመገብ ለበሽታው ያጋልጣል ይላል። ምልክቶች ምንድን ናቸው? የሆድ ቁርጠት፣ ደም የቀላቀለ ተቅማጥ፣ ድካም፣ ራስ ምታት፣ የሰውነት ፈሳሽ እጥረት፣ ትኩሳትና በአጠቃላይ የጤና ችግር ናቸው ማለት ነው። አንጀት ውስጥ የነበረው አሜባ በደም አማካኝነት ተሰራጭቶ ጉበትን ሊያጠቃ ይችላል። ጉበት ውስጥ ከገባ በኋላ መግል ይፈጥራል። በቀኙ የላይኛው የሆድ ክፍል የሚሰማ ህመም እና ትኩሳት ዋናዎቹ መገለጫዎች ናቸው። ምንም እንኳን በሽታው ከአንጀት ቢነሳም ተቅማጥ የሚታየው በጣም ጥቂት በሽተኞች ላይ ነው። ጉበት ውስጥ ማለት ነው የተፈጠረው መግል ወደ ሳምባም ሊዛመት ይችላል። ለአሜባ የሚሰጡ መድኃኒቶች የሚያድኑት ሲሆን ተጨማሪ መዘዞችን ካመጣ ወይንም ደግሞ መድኃኒቶቹ ካልዳነ ኦፕሬሽን መሰራት ሊያስፈልግ ይችላል። ምርመራና ሕክምናውን እኔ የአንጀት አሜባ በሽታ ሰገራ ተወስዶ በሚደረግ የማይክሮስኮፕ ምርመራ ይታወቃል ማለት ነው። ከአንጀት ውጭ የሆነ በአሜባ ምክንያት የተከሰተ የጉበት መግል ማከማቸት ደግሞ አልትራሳውንድ ወይንም ሲቲ ስካን በመስራት ማወቅ ይቻላል ማለት ነው። አሜባ በሽታ በምርመራ ከታወቀ በኋላ አሜባውን ከአንጀትና ከሌሎች የሰውነት ክፍሎች ሙሉ በሙሉ ለማጥፋት የሚረዱ መድኃኒቶች አሉ ማለት ነው። መከላከያ መንገዶቹን ምግብን በንጽህና ማዘጋጀት፣ የሚጠጣ ውሃ ማፍላት፣ ምግቦችን በተለይ አትክልት በደንብ አብስሎ መመገብ፣ ንጹህ ውሃ መጠጣት፣ ሽንት ቤት ከተጠቀሙ በኋላ እጅን በሳሙና መታጠብ፣ የህመም ምልክቶች ካሉ ቶሎ ወደ ሕክምና ቦታ በመሄድ ምርመራ እና የታዘዙልንን መድኃኒቶች በአግባቡ መጠቀም ያስፈልጋል ማለት ነው። ውድና የተወደዳችሁ እህት ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።